ሄርሜላ ጋር ደግሞ እጅና ጓንት ነሽ አንቺ ይልሁንሽ። ስለዚህ ይሄ ነገር ታውቂያለሽ ማለት ነው። ለወንድሜ ስል ማለት ነው ከሄርሜላ ጋር አይደለም በጣም ጥብቅ ምለው ጠላቴ እንኳን ጎዳጅ ሊሆን ይችላል። ስለዚህ አሁን ጠላትም ሁኚ ወዳጅም ሁኚ እሱኛን አይመለከተም። አሁን የምንፈልገው አብርሃምን ነው። አብርሃምን ፈለከው አይደለም ወይ? ፈለከው አይደለም ውስጥ ገብተና በደምብ ፈልገው ወይ ገብተህ ፈልገህ ካጣኸው በኋላ እኛ ምን እናድርግ ነው? እሺ የለም እሺ እኛ ጋር ስላለ ነው እኮ ባይኖር ኖሮ እንደዚህ አትወሩም ነበር። አይፋ እንደዛ አይደለም። እዚህ ቤት ውስጥ አይደለም ማለት እናንተ አታውቁም ማለት አይደለም። እዚህ ካልሆነ እናንተ አውቃቱ የላችሁ ማለት ታውቁታላችሁ የት እንዳሉ። ሄርሜላ ወስዷለች ካለ እሰይ እንኳን ወሰደችው። ጤናውን ስለሆነ የምትፈልገው ጤናውን ስለሆነ የምፈልገው ጤናውን ስለሆነ የሚፈልገው እሰየው እንኳን አደረገችው። አክቹሊ ሄርሜላ ተምረን አይደለም እንኳን አደረገችው እንኳን አደረገችው። እኔም ቢሆን ቢኖር ይሄው ታገኙታላችሁ። የለም ግን እሱ አይደለም እኮ። ስለዚህ ሄርሜላ ስለወሰደችው በጣም ደስተኛ ነሽ ማለት ነው። ተደስተሻል? አዎ ለዚህ ያኔ ከጎኔ ጠፍቶ ሳምንት ሙሉ ምንም ያልመሰለሽ ልክ አብርሃም ልጅ መለሰልኝ። አዎ ኧረ እባክሽ እኔ ልጅሽ ካልመለስክ ብዬ ያስኩት እኔ ሳለሁ እንደገና እኔ ላይ ትፈርጃለሽ? ታይ ለነገሩ አንቺ ሁሉ ነገር መደለፍ ነው ስራሽ። ጤናውንማ ብታስቢ ኖሮ ሄርሜላ ጋር ከምታስቀምጪው አንቺ ጋር ነበር አብርሃም የምታስቀምጪው ኖሮ። ግን ደግሞ ፍላጎትሽ ከሄርሜላ ጋር እንዲሆን ብቻ ለቀቅሹ ከሄርሜላ ጋር ቢሆን ነው አይደል? ዴቭ አንተ በዚህ ሀሳብ ተስማምተህ ነው? ሰላም ቤተሰብ እንዴት ናችሁ? እንግዲህ ዛሬም ተመልሰን መተናል። እስካሁን አብርሃምን አላገኘነውም። ብዙ ቦታ ፈልገናል፣ ብዙ ቦታ ሄደናል። አብርሃምን ልናገኘው አልቻልንም። ግን ደግሞ አንዳንድ ነገራቶች ሰምተናል። ምንድነው የሰማነው? እሱም አብርሃም እነ ቡዜ ጋር እንዳለ ቡዜ ጋር እንደሆነ። ስለዚህ ያው ቡዜ በር ላይ ነው የምንገኘው። ቡዜ ቤት እንሄድና እኛ ምንም ግርግር አንፈልግም፣ ውካታም አንፈልግም። አብርሃም ብቻ ነው የምንፈልገው። ስለዚህ ከቡዜ ጋርም ሆነ ከሪዳም ሰው ጋርም ግብግብ አንፈልግም። ሩታም ማናችንም የመጣ ነው አብርሃምን ለመውሰድ ነው፣ አለቀ። ሌላ ነገርም አንፈልግም። ስለዚህ አብርሃም ቡዜ ጋር ነው ያለው። ሄርሜላ ጋር ተብለን ነበር። ስለዚህ አሁን ቡዜ ጋር እንዳለ ነው መረጃ የሰማነው። ገብተን አብርሃምን እንወስዳለን ማለት ነው አይደል ሩታ? አዎ እንግዲህ ምንም ነገር ሄርሜላም ብትሆን የሆነ ነገር ለማድረግ ብትሞክር እና ቡዜ ሳያውቁ ምንም የሚፈጠር ነገር አይኖርም በሰዓት። ስለዚህ እሱም ደግሞ የልጁን እናት እኔን መርጦ እስከኖረ ድረስ የኛን ህይወት እንድንኖር ቢተውን ደስ ይለናል። ስለዚህ ሁሉንም ነገር አሁን ተነጋግረንም በሰላም እኔ መነጋገርን ፈልገው ይፋ ጭቅጭቅ ሰልችቶኛል የምር። ስለዚህ ህይወቴን እንድኖር እንድትተውኝ ይፈልጋል። እናትማ ወልዳለች። የምሽቱ ዜና ቡዜ ማኛ ከመገናኛ እንግዲህ ምን ታመጣላችሁ? ሩታና ኤፍሬም ቲማቲም ነጋዴው እንግዲህ ጥቁር በጥቁር ለብሰው መተው ሙሾ እያደረጉ ይገኛሉ። እኛ የምንፈልገው አብርሃምን ነው ብለው አይዟችሁ፣ ጊዜ እንደዚህ ነው፣ ጊዜ ያጋደለባችሁ ማለት ነው። የት እንዳለ ንገሪን። ቡዜ ደግሞ በጣም ትክክል ነገር ነው የተናገረችው። ወንድሜን እንኳን ወዳጄ አይደለም ጥላቴ ራሱ ቢሆን ይቅርታ ብዬ ወንድሜን እንዲድንልኝ እፈልጋለሁ። እንኳን ከሄርሜላ አይደለም እንኳን ከንግስቱ አለች። አይ ቡዜ ይመችሽ። እኔ ሲጀመር ይሄን ጸጉርሽን ወደ ላይ ስታረጊ እውነተኛ ሰው እንደሆንሽ እኮ ነው ማረግሽ። በጣም ጥሩ ሰው ነሽ። ደግ አድርገሻል። ሩታ አንቺ ባልሽ አይደለም የኔ እናት። ጥግሽን ብይጂ ምን አለ ባል ማለት በአደባባይ አልፈተዋትም ያለ ባል ነው። አብርሃም እኮ ከአንድም 3-4 ፈትቻታለሁ ሩታን። አንገቴ ላይ ቢላ ቢደረግብኝ ሩታን ወደ ህይወቴ ማስገባት አልፈልግም ያለን ሰው እንዴት ትፈልጊዋለሽ? ሲጀመር ሩታ ለኦዲየንስሽ ክብር የለሽ፣ ለልጅሽ እና እንደ እናትነት ክብር የለሽ። ክብርሽን ያጣ ሴትዮ ስለሆንሽ በየሚዲያው ይርሽ ከምታለቃቅሽ ክብርሽን ብትጠብቂ መልካም ነው ስል እኔም እናገራለሁ። አንቺ እንደዛ አብርሃም ጤና እኮ አይደለም ጤንነቱን አሳጥተሽው በቤት ውስጥ እንዲቀመጥ እኮ ነው አክስትሽ አለችው። እየበላ እየጠጣ ይቀመጥ ቤት ውስጥ፣ የሱ መንቀሳቀስ አይጠቅምም እኮ ነው ያለችው ገነት። አየሽ ዛሬ እንዲንቀሳቀስ ደግሞ ያደረገችው ሄርሜላ ከረሜላ ከየትም አታመጧት፣ ከየትም። አዎ እንደዚህ ተቃጠሉ። እኛ እንደዚህ ሰሞኑ ስንቃጠል ነበራ። ወርተራ ደረሳችሁ ተቃጠሉ። ቲማቲም ነጋዴው ያንተ ጉራ የኤፍሬም ጉራ ሁልጊዜ ጉራችሁን እንደቸረቸራችሁ እንደነጋዴ ነው። ምንም አታመጡ። እናንተ ማለት አስመስሎ አዳሪዎች ናችሁ። እናንተ ማለት ወንድማችሁ በአደባባይ ላይ እንደዛ ፈዞ ሲመጣ ከጎኑ ያልቆማችሁ ናችሁ። ጭራሽ ያለበትን ሂጂ ፈልጊው ሄርሜላ ቤት ሩታ ያለበትን እንዲነግሩሽ ሂጂ ሄርሜላ ቤት ፈልጊው፣ ከዛ ለቃቅሺ አይሻልሽም?
እስኪ ዛሬ ይኸው እስኪ ሩታ እውነቴን ነው የምልሽ ወዝሽ እኮ ከፊትሽ ላይ ተሟጦ እኮ ሄዷል ተሟጦ ትንሽ እንኳን ዛሬ ቶቲዩብ የሰራው ላንቺ ሞት ነው ይው ቶቲዩብ የሰራውን ቪዲዮ ገብተሽ ህፃን ልጅሽ እኮ ነው ካፈር ውስጥ ተጉርጓድ ውስጥ ተቆፍሮ ሲወጣ በቁሙ ሳይሞት እንደሞተ ተደርጎ አንቺ ግን ምንም አልመሰለሽ እኔ ብሆን ያንቺን ቦታ ቢያረገኝ በፍጹም ምን እንደዚህ አላረግ አንቺ ግን እንደዛ ነው ያረግሽው ለልጅሽ እንኳን የእናትነት ክብርሽን አሳጥተሽዋል እኮ ይሄን አንድ የመጀመሪያ ልጅ እኮ እንዴት ነው እንዴ ብርቅዬ ልጅ እኮ ሆኖ የሚያደግ ልጅ ነው አንቺ ግን ልጅሽ እንደዛ አይደለም የሚያረግሽው ማንንም በቃ እየፖሰተ በቲክቶክ በሶሻል ሚዲያ ጭራሽ ቀብር መተት ተሰርቶበት እኮ ነው ህፃኑ ልኦልዬ እኔ እውነት እኔ እንደዚህ ያንሰፈሰፈኝ አንቺ እናቱ ምንም አልመሰለሽ እበትም ትል ይወልዳል ስትይ የነበረው ዛሬ አንቺ እናትም እበትል ትወልዳለች ብልሽ ምንም ማስመሰል አይሆንብኝ ላንቺ ነው ይሄ ግጥሙ የሚሆነው እንጂ ለአብርሃም በፍጹም አይሆንም አብርሃምማ ልጁን የሚወድ ልጅ የሚንከባከብ ልጅ ነበር አንቺ ግን ያንን ነገር አሳጥተሽዋል ፍቅርን አሳጥተሽዋል ከቤቱ እንዲወጣ አድርገሽዋል ከቤቱ ደግሞ ወጥቶ የምትንከባከበው ልጅ ከሱ እንድትርቀው አድርገሻል ዛሬ ደግሞ ተመልሶ ሲገኝ ላንቺ አዘን ሆኖ እኛ ምንም አንፈልግም ጠብም አንፈልግም የምንፈልገው አብርሃም ነው የምትዩ በፈለጋችሁ ጠብ ግጠሙ እንጂ በፍጹም አብርሃም ከሄርሜላች አይወጣም 4 ነጥብ ቤተሰብ ይድረስ የቪዲዮ ላይክ ሸር በማድረግ